የማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ በዛሬው ውለው በሀላባ ዞን ቁሌቶ ከተማ የተለያዩ የልማት ስራዎችን ተመልክቷል። ቋሚ ኮሚቴው በተለይ በተቋማት ላይ እየተሰሩ ያሉ የግብርና ልማት ስራዎችን የተመለከተ ሲሆን በቁሌቶ ከተማ የእድገት አንደኛ ደረጃ ትምህርት ቤት፣ የከተማው ማረሚያ ተቋም እንዲሁም በሁለት የኦርቶዶክስ ተዋሕዶ ቤተክርስቲያን እየለሙ ያሉ የግብርና ስራዎችን ተመልክቷል። የግብርና ስራውን በተቋማት ተግባራዊ ለማድረግ የተሄደበት ርቀት ለሌሎችም ዞኖች ተሞክሮ ሊወሰድበት የሚችል ነው ሲሉ የቋሚ ኮሚቴው ሰብሳቢ ወይዘሮ ልክነሽ ሰርገማ ገልጸዋል። ዛሬም ደግሞ ትምህርት ቤት አይተናል። የሃይማኖት ተቋማትም ቤተክርስቲያን ገብተን አይተናል ማለት ነው። ባየነው ነገር እጅግ በጣም ተደስተን ነው የወጣ ነው። በተለይ ከዚህ በፊት ገብተን ይስተካከሉ ብለን ያልናቸው ነገሮችን አስተካክለው በግብርናው ዘርፍ ሞዴል አድርገው ነው የወጡት ማለት ነው። ይሄ በሁሉም የክልላችን አካባቢ መስፋት አለበት ነው። እኛ ከዚህ በፊት ቆሻሻ የሚጣልባቸው መጠቀም ሲገባቸው መሬት ታቅፎ የተቀመጡ የመንግስትና የሃይማኖት ተቋማት አገልግሎት መስጠት አለባቸው ነው። በተለይም ትምህርት ቤቶችን የፍራፍሬ ማዕከል ለማድረግ በመንግስት የተቀረጹ ፕሮጀክቶች እየተተገበሩ መሆኑን የቁሌቶ ከተማ ትምህርት ጽሕፈት ቤት ኃላፊ አቶ ኑረዲን ከድር ገልጸዋል። ቀድሞ የቆሻሻ ማጠራቀሚያ የነበረውና በእድገት አንደኛ ደረጃ ትምህርት ቤት ውስጥ የሚገኘው ስፍራ በአጭር ጊዜ ተሞክሮ የሚቀመርበት ወደ መሆን ስለመምጣቱም አንስተዋል። አትክልቶች፣ ሙዞች እንዲተከሉ አቅጣጫ ተቀምጦ የነበረ ስለሆነ ክረምቱ ላይ የመጀመሪያ ዙር አሁን የምናያቸው እነዚህ ትላልቆቹ ምርት እየሰጡ ያሉ አቮካዶዎችንና ፓፓዬ፣ ሙዝ፣ ማንጎ ማትከል ችለናል። ከዛ ደግሞ ራሳችንም እያየን ተማሪዎቻችን እያስተማርን ኢኒሼቲቭ ላይ በጣም ውጤታማ መሆኑን ስናይ ደግሞ እያሰፋን መጣን። ስለዚህ አሁን ስናይ ራሱን እየጨመረ ከመማር ማስተማሩ ጎን ለጎን እኩል ወደ መሄድ ደረጃ የደረሰበት ሁኔታ ነው ያለው። ችግኞቹም አቮካዶቹን ደግሞ እስከ ውጭ ኤክስፖርት ማድረግ የሚቻሉ የተመረጡ ዝርያዎች ናቸው። አንድ 3 ዙር ምርት ማግኘት ተችሏል። ከዚህ በኋላ ከፍተኛ ደረጃ እየሰጠ ያለበት ሁኔታ ነው ያለው። ተግባሩን በሁሉም ትምህርት ቤቶች ለማስፋት የተቀናጀ ስራ እየተሰራ ነው። እነዚህና መሰል ተቋማት በግብርናው ዘርፍ መሰማራታቸውም ራሳቸውን በኢኮኖሚ ለመደገፍ አጋዥ መሆኑን ወይዘሮ ልክነሽ አንስተዋል። አንደኛው ጠቀሜታው ምንድነው? የሃይማኖት ተቋማትና የመንግስት ተቋማት በርካታ ምእመናን እዛ አካባቢ ይኖራል። ያንን አይተው ቤታቸው አካባቢያቸው ያለማሉ የሚል ነገር አለ። ሁለተኛ የውስጥ ገቢያቸው ያሳድጋሉ። የራሳቸው ምእመናኑን ከማስቸገር ትምህርት ቤቶች፣ ጤና ተቋማት ህዝቡን ከማስቸገር ራሳቸው መሬት ሰፊ መሬት አላቸው አልምተው መጠቀም አለባቸው የሚል ነገር የውስጥ ገቢያቸው ያሳድጋሉ የሚል ነገር አላማ ተይዞ ነው እየተሰራ ያለው። ይህንን ቀድሞ የተረዱ ወደዛ ወደ ኢኮኖሚ ተጠቃሚነት የቀየሩ አካባቢዎች አሉ ማለት ነው። ተቋማትን የፍራፍሬ ማዕከል ለማድረግ ዞኑ ስራዎች እየሰራ መሆኑን የገለጹልን የሀላባ ዞን ግብርና መምሪያ ኃላፊ አቶ ሀጂ ኑርዬ በዚህም ተጨባጭ ለውጥ እየመጣ ነው ብለዋል። በተለይም ከዚህ በፊት በአካባቢው ያልተለመደው የቡና ልማት አሁን ላይ እጅግ አመርቂ ውጤት እየታየበት ስለመሆኑም ተናግረዋል። 120 አርሶ አደር 250 ቡና የሚል ኢኒሼቲቭ አለ። አንድ አርሶ አደር 250 ቡና ግን በመንደር 120 አርሶ አደር ያ መንደሩ የአንድ ሰብል ወይም የአንድ ምርት መለያ ያደርጋል። የቡና መንደር ተብሎ ያንን ጀምረናል። ይሄን ደግሞ በመንግስት ተቋማት ተግባራዊ እያደረግን ነው። እዛ መንግስት ተቋማት ላይ ህጻናትን ነው እየቀረጽን ያለ ትውልድ ነው እየተቀረጸ ያለው። ያንን እያየ ያደገ ትውልድና ሌላ ነገር እያየ ያደገ ትውልድ እኩል አይደለም። ህጻናት እዛ ውስጥ ገብቶ በመምህራን አማካይነት ይሄ ጥቅሙን ለምን እንደተሰራ አላማውን በደንብ ሲናገሩ፣ ቤት ላይ ግን እኛ ጓሮ ለምን ቡና አይተከልም፣ እኛ ግቢ ላይ ለምን ቡና አይተከልም የሚል ትውልድ ነው የምንፈጥረው። ይሄንን ደግሞ ከትምህርት ቤት ከኤፍቲሲዎች ጋር አስተሳስረን እየሰራን ነው። ቋሚ ኮሚቴውም ከአትክልትና ፍራፍሬ በተጨማሪ በተቋማት እየለማ ያለውን የቡና ምርት ተዟዙሮ ተመልክቷል። በዚህ ምልከታም በቡናው ዘርፍ አካባቢው ያለውን እምቅ አቅም በደንብ ያሳየ እንደሆነ ለማወቅ ተችሏል። እዚህ አካባቢ ከዚህ በፊት የቡና ምርት በፍጹም አይቻልም ተብሎ የተባለ ነበር። አሁን በጣም ሰርፕራይዝ በሚያደርግ መልኩ ቡና ስፔሻላይዝድ ወደ ማድረግ ደርሰዋል ማለት ነው። ይሄ አሁን የተጀመሩ በጥቂት አካባቢ ነው፣ ማስፋት አለባቸው ነው። እንግዳውንስ ጠቀሜታው ታይተዋል። ትርፋማነቱ እየታየ ነው። አዋጪ ነው። አይተነው ደግሞ መልማት እንደሚችል አሳይተናል። ይሄንን ደግሞ ባሉን መሬቶች በሙሉ ሰፋ አድርገን መጠቀም መቻል አለብን።